So, what's going on here? It wasn't supposed to end this way. What was Zidane thinking of? There's a red card for Zidane. The Life of a Warrior የጣሊያናዊው ማርኮ ማቴሬዚ ግለ ታሪክ መጽሐፍ ርዕስ ነው። በመጽሐፉ አንደኛው ቅጠል ላይ የተጫዋቹ አንድ ትልቅ መልእክት በደማቁ ተቀምጧል። በህይወቴ ብዙ ነገሮችን አሳክቻለሁ። ሁሉም በደስታ ስሜት በፌሽታ የተሞላ ሆኖ እንዳይቋጭ ግን አንድ ትልቅ አጋጣሚ ተፈጠረ ይላል። በዚነዲን ዚዳን አናት ተነርቼ የዓለም ዋንጫ ፍጻሜ ላይ ወደኩ። ያጋጣሚ ከሚወዱኝም ከሚጠሉኝም ብዙ መዘዞችን ፈጠረ። ያ ክስተት ከዓለም ዋንጫው የጣሊያንና ፈረንሳይ ፍጻሜ ጨዋታ በላይ አነጋጋሪ ሆነ። ክስተቱን መገናኛ ብዙሃን በራሳቸው መላምት ተቀባበሉት። የዓለም እግር ኳስን ተመላልሰው ካደመቁ ቀዳሚ ኮከቦች አንዱ ዚነዲን ዚዳን በፍጻሜው በቀይ ካርድ ተባረረ። በርካቶች እሱን የሚያደንቁ የዓለም ዋንጫውን ጠሉት። ማርኮ ማቴሬዚን ለግድያ ሳይቀር አሰቡት። በምድር ላይ ትልቁን የዜና ሽፋን ያገኘ ቴስታ ያ የፈረንሳይና ወርቃማ ትውልዷን ከሁለተኛ ዓለም ዋንጫ ክብር ያስቀር የተባለለት እንደ ፊልም ብዙዎች ተቀባብለው የተመለከቱት ዘ ታይምስ ዴይሊ ሜል ዘሰን እኛ ከንፈር አንብበው የሰዎችን ንግግር በሚተረጉሙ ባለሙያዎች እውነታውን መረጃ አግኝተናል። ማርኮ ማቴሬዚ የዚነዲን እናትን በጸያፍ ቃላት ተናግሯል። ዚዳንም የመጨረሻውን ምላሽ ሰጠው ብለው ጽፈው ብዙዎቹን ያሳመኑበት ክስተት። ሌሎችም ማቴሬዚ የዚዳንን አልጄሪያዊ የዘር ሐረግ መዞ በዘረኝነት ዘለፈው አሉ። ቫር ባልነበረበት ዳኞች አላየንም ባሉበት መላምት በናኘበት ከዓለም ዋንጫው ዘመን ተሻጋሪ ክስተቶችና ምስሎች አንዱ ተፈጠረ። He leaves football in disgrace. To win again, to never stop finding. ከስፔን የኮርማዎች ፍልሚያ፣ ከትግል ስፖርቶች፣ ከሰው ልጅ ነጻ ፍልሚያ የጥቃት መስመሮች አንዱን የሚያስታውሰው የዚነዲን ዚዳን ያልታሰበ ስንዘራ። ማቴሬዚ እንደ ብርሃን በፈጠነ የጭንቅላት ቡጥ ወደቀ። አርጀንቲናዊ ዳኛ ሆራሲዮ ኤልዜንዶ ምን እንደተፈጠረ አላወቁም። በስታዲዮ ኦሎምፒኮ የተገኙ 70 ሺህ ተመልካቾች የዚዳንን እርምጃ አላስተዋሉም። የቀጥታ ስርጭት የሚከታተሉ 715 ሚሊዮን የቴሌቪዥን ተመልካቾች በስክሪን ከሚያዩት ምስል ውጭ የነበረውን ስንዘራ አልተመለከቱም። ጂያንሉጂ ቡፎን ብቻ ገደለው እያለ ያየውን ለማስረዳት ይሯሯጥ ይመስል ነበር። እግር ኳስ ላይ ዝንጦ ያለፈው የኳሱ አርቲስት አጥብቆ እግር በእግር የሚከተለውን ተፋላሚውን ባልተጠበቀ መንገድ እንደዘረረ ቦክሰኛ በቅጣት ተሰናበተ። የዚነዲን ዚዳን የስንብት ጨዋታ ነበር። የዓለም እግር ኳስ ዋንጫ የፍጻሜ ጨዋታም ነበር። ዚነዲን ዚዳን ማርኮ ማቴሬዚን በቴስታ የጣለበት ከፍተኛ ውዝግብና ንትርክ የፈጠረውን አጋጣሚ በትሪቡን ትውስታ እንመለከተዋለን። Unfortunately, that incident will remain as the last thing everyone saw Zinedine Zidane do on a football pitch. ጣሊያን አስተናጋጇ ጀርመንን በሲግናል ኢዱና ፓርክ በተጨማሪ ሰዓት አሸንፋ ለዓለም ዋንጫ አለፈች። ጀርመን 2006 የዓለም ዋንጫ። ጣሊያናውያን ከሌላው የፍጻሜ ተፋላሚዎች መንገድ ለፍጻሜ እንድትበቃ ከፈረንሳይ ይልቅ ብራዚልን አለዚያም ፖርቹጋልን በልባቸው መርጠዋል። የፈረንሳይ ብሔራዊ ቡድን የማይቆም የሚመስለውን በዚዳን ጥበብ የላቀ ደረጃ ላይ ደርሶ ነበር። የጣሊያን ተጫዋቾች በሆቴላቸው የሩብ ፍጻሜ ጨዋታ ኳስን እየተከታተሉ ነበር። ብራዚል ከፈረንሳይ፣ ዚዳን እንደ ልብ ይሾራል። ጣሊያን በ1998 የዓለም እግር ኳስ ዋንጫ በሩብ ፍጻሜ የተሰናበተችው በዴቪድ ትሬዚጌ ወርቃማ ጎል በፈረንሳይ ነው። በዩሮ 2000 እንደዚሁ ዋንጫውን ለማንሳት በተዘጋጁበት ሰዓት ፈረንሳይ የአዙሪዎችን ልብ በመጨረሻ ደቂቃዎች ሰብራለች። የቡድኑ አሰልጣኝ ማርሴሎ ሊፒ በዩቬንቱስ የሚያውቁት ዚነዲን ዚዳን ፈረንሳይን ይዞ ምን ማድረግ እንደሚችል ይረዳሉ። እናም የጣሊያን ብሔራዊ ቡድን በልቡ ፍጻሜው የጣሊያንና ፈረንሳይ እንዳይሆን ፈልጓል። እየሆነ ያለው ግን ተቃራኒ ነው። ዚነዲን ዚዳን ለብራዚላውያኑ የእግር ኳስ ክህሎት ምንነትን እያሳየ ይመስላል። የሚያደርገው ሁሉ ድንቅ ነበር። በግርማ ሞገስ ሜዳው ላይ ጎልቷል። ጸጉር አልባው ኮከብ ሀገሩ ብራዚልን በሩብ ፍጻሜ፣ ፖርቹጋልን በግማሽ ፍጻሜ ረታ ወደ ፍጻሜው እንድትደርስ አደረገ። ጣሊያኖች የፈሩት የፍጻሜ ፍልሚያ ፈረንሳይ ከጣሊያን። France down to 10 men and the showpiece of the world game
has an unsavoury moment here that will make the headlines beyond the result, I feel. ከዚህ ፍጻሜ በኋላ የዓለም እግር ኳስ ላይ ከተከሰቱ ድንቅ ኮከቦች አንዱ ዚነዲን ዚዳን እግር ኳስን ይሰናብታል። ለሀገሩ ሁለተኛ የዓለም እግር ኳስ ዋንጫን፣ ለራሱ ሌላ ባለን ዶር አግኝቶ እግር ኳስን በክብር ይለያል። የሁሉም ጥበቃ ነው። የዓለም ዋንጫው የፍጻሜው ወግ በዚነዲንና ማርኮ ማታሬዚ እስኪከሰት ድረስ ዚዳን ወደ ከፍታው እየተንደረደረ ነው። በጀርመኑ ኦሎምፒክ ስታዲየም 70 ሺህ ተመልካቾች ተገኝተዋል። የዓለም ዋንጫውን ቢሊዮኖች በመላው ዓለም እየተከታተሉት ነው። ሂደቱም ፍጻሜውም በአስገራሚ ሁነቶች የተሞላ ነበር። ገና በሰባተኛው ደቂቃ የፈረንሳይ ብሔራዊ ቡድን ፍጹም ቅጣት ምት አገኘ። የወቅቱ የዓለማችን ቁጥር 1 ግብ ጠባቂ ጂያንሉጂ ቡፎን ከዚነዲን ዚዳን ጋር ተፋጠጡ። በትልቁ የዓለም ዋንጫ ፍጻሜ በምርጡ ግብ ጠባቂ ላይ በመጨረሻው ጨዋታው ከባዱን ነገር ለማድረግ ወሰነ። ዚነዲን ዚዳን ፍጹም ቅጣት ምቱን ቡፎን ቆሞበት የነበረበት ቦታ ላይ በተለምዶ ፓኔንካ በሚባለው ስልት ግሩም አድርጎ አስቆጠረ። የተለየ በራስ መተማመን ነበረው። ቡፎን በቀኝ በኩል ሲወረወር ዚዳን ቡፎን የለቀቀው ቦታ ላይ ኳሷን መታ። የግቡን አናት የውስጥ ክፍል መታ። ጎል ሆነች። የስካይ ኢታሊያ ኮሜንታተር ፋቢዮ ካሬሳ ዚዳን ሳተ ብሎ መጀመሪያ ቢጮህም ያለ ጎል ላይን ቴክኖሎጂ ከቅርብ ርቀት መስመር ማለፏን ያዩት የመሃል ዳኛው በትክክልም የዚዳንን ፓኔንካ የፈረንሳይን የመሪነት ጎል አድርገው አጸደቋት። ጣሊያናዊው ግዙፍ ተከላካይ ማርኮ ማቴሬዚ በዕለቱ ጥሩ አጀማመር እያሳየ አልነበረም። ዚነዲን ዚዳን ፔናልቲ ያስቆጠረ ካልን ማቴሬዚ ደግሞ የፍሎረንት ማሉዳ ላይ ጥፋት በመፈጸም በጣሊያን ላይ ፍጹም ቅጣት ምት እንዲቆጠር ምክንያት ሆነ እንላለን። በእርግጥ ጥፋቱ ብዙ ንክኪ ያለው ባይመስልም ከጎሏ ጥቂት ደቂቃዎች በኋላ ደግሞ ከዊሊ ሳኑኤል ወደ ጣሊያን ግብ ክልል የተላከችን ኳስ በራሱ መረብ ላይ ሊያሳርፍ ለጥቂት ኳስ ወጣች። ለራሴ ነገርኩት ይላል ማቴሬዚ። ይሄ ምሽት የኔ አይደለም አልኩት ይላል። ከጥቂት ደቂቃዎች በኋላ ማቴሬዚ የሰራውን ጥፋት የሚክስበት አጋጣሚ ያገኘ። አዙሪዎቹ ጣሊያናውያን ማዕዘን ምታገኙ። ከሁሉም በልጦ በመዝለል ማርኮ ማቴሬዚ የጣሊያንን ያቻነት ጎል አስቆጠረ። ወደ ሰማዩ ጠቆመ። አይኑ እንባ የሚወርድበት መሰለ። ጎሉን በ15 ዓመቱ በሞት ለተለየችው እናቱ መታሰብ ያደረገ። The Life of a Warrior በሚለው ግለ ታሪኩ ላይ እናቴ አብራይ ነበረች፣ ከቪየራ በላይ ዘልዬ ኳሷን ወደ ፈረንሳይ መረብ ስልካት አብራይ ነበረች፣ በሜዳው አንድ ኮርነር ላይ ተደብቄ ሳለቅስ አብራይ ነበረች፣ ከቡድን አጋሮቼ ጋር የዓለም ዋንጫዋን በደስታ ስንስም አብራይ ነበረች ይላል ማቴሬዚ። ጣሊያን 1 ፈረንሳይ 1። To win again, to never stop finding. በጨዋታው ሁለቱም ቡድኖች ጎል ለማስቆጠር ጥረት ቢያደርጉም ተጨማሪ ጎል አልተገኘም። ጣሊያን በሉካ ቶኒ ባለቀ ሰዓት ያስቆጠረችው ጎል ዳንኤል ደሮሲ ከጨዋታ ውጭ በመሆኑ ከተሻረ በኋላ ጨዋታው ወደ ተጨማሪ ደቂቃዎች አመራ። የፈረንሳይ ሰዓት መሰለ ተጨማሪው ጊዜ። ዚዳን ከዊሊ ሳኑኤል የተሰጠውን ኳስ በግሩም ሁኔታ ሞክሮ ቡፎን ለጥቂት አዳነ። የፈረንሳይ አደገኛው ተጫዋች እንደሚታወቀው ዚዳን ሆኖ ቀጠለ። ዚነዲን ዚዳን ብቻውን መቆጣጠር በለቱ ያልቻለው ጊናሮ ጋቱሶ ማርኮ ማቴሬዚን ዚዳንን ማርክ በማድረግ እንዲያግዘው ጠየቀው። ዚዳን ኳስ በያዘ ቁጥር አሁን ጋቱሶ ሳይሆን ማቴሬዚ አጠገቡ በፍጥነት ይገኝ ጀመር። ይሄ ድግግሞሽ ቀጠለ። ዚዳን ኳስ እንዳይነካ ማርኮ ማቴሬዚ የጥላውን ያህል ይከተለው ጀመር። ካሜራው የሁለቱን ፍጥጫ ደጋግሞ ያሳያል። ዚዳን በጣሊያን ቡድን የግብ ክልል በነጻነት ኳስ መንካት የለበትም። የማርኮ ማቴሬዚ ተልዕኮ ሆነ። በአንድ አጋጣሚ ታዲያ ከጣሊያን የግብ ክልል ዚዳን እየወጣ ማቴሬዚ ትንፋሽ በሚያሰማ ርቀት እየተከተለው ሲወጡ ታየ። ዚነዲን ዚዳን ለጣሊያናዊ ተከላካይ አንድ ነገር ተናገረ። ምንድን የፈለከው? ማሊያዬን ከፈለከው ጨዋታው ሲያልቅ ጠይቀኝ እሰጥሃለሁ አለም። ማርኮ ማቴሬዚ ለዚዳን አሽሙር መልስ ሰጠ። ከዚያ በኋላ የሆነው ሁሉ ሆነ። He's just headed Materazzi in the middle of the chest. What was Zidane thinking of? To win again, to never stop finding.
ማርኮ ማቴሬዚ ለዚዳን መልስ ከሰጠ በኋላ ከዚዳን የመጣውን ምላሽ እያየ አልነበረም። ዚዳን ለጠብ እንደተዘጋጀ ወይፈን አንገቱን ቀበረ። ብዙ የእንስሳት ፍልሚያዎችን እንደተከታተለ ክህሎቱንም እንዳዳበረ ተፋላሚ ሆኖ የግዙፉን ጣሊያናዊ ተጫዋች ደረት ነረተው። በእግር ኳስ ሜዳ ፍጹም ታይቶ ማያውቅ የሚመስል ትዕይንት ታየ። ማቴሬዚ ወደ መሬት ተንደረደረ። የዚዳን ግንባር ማቴሬዚ ደረት ላይ ሲያርፍ ከባድ ድምፅ ሰማሁ ይላል ካናቫሮ። ክስተቱን የተመለከተው ብቸኛው ተጫዋች ቡፎን ግን እየተወራጨ ገደለው የሚል መልእክት ለማስተላለፍ ሞከረ። አርጀንቲናው ዳኛ ሆራሲዮ ኤልዜንዶ ምን እንደተፈጠረ አላወቁም። 69000 ተመልካቾች ዚዳን እንደ መብረቅ በፈጠነ የቴስታ እርምጃ ማቴሬዚን ሲጥል አላዩም። 715 ሚሊዮን የቴሌቪዥን ተመልካቾች ከካሜራ እይታ ውጭ ስለተፈጠረው ነገር ምንም አልተመለከቱም። ሌላው ቀርቶ ቡፎን እንደ መብረቅ ብልጭታ ያየውን ያየ የጣሊያን ተቀያሪ ወንበር ላይ የነበረ አባልም አልነበረም። What's going on here? What was Zidane thinking of? Zinedine Zidane's career ends with being sent off in the World Cup final. To win again, to never stop fighting. የመሃል ዳኛው ሆራሲዮ ኤልዜንዶ አንድ እጃቸውን ጆሮአቸው ላይ ጥለው ወደ ረዳት ዳኛው ዳሪዮ ጋርሺያ ሄዱ። እኔ ያላየሁት አንተ ምን አይተሃል አሉት። ምንም አላየሁም አሉ የመስመር ዳኛው። ሁለተኛው ረዳት ዳኛ ሮናልዶ አቶሪዮም ምንም አልተመለከትኩም አሉ። አራተኛው ዳኛ ግን ሆራሲዮ ሲሉ ተጣሩ። ወደ ዋናው ዳኛ እየጠቆሙ እኔ ተመልክቻለሁ፣ እኔ ዚዳን ማቴሬዚን በቴስታ ሲጥለው ተመልክቻለሁ አሉ። በእግር ኳስ ቁጥር 1 ፍጻሜ፣ በዓለም ዋንጫ ፍጻሜ የሜዳው ቁጥር 1 ተጫዋች እግር ኳስ ላይ ተመላልሰው ስፖርቱን አድምቀው ካለፉት መካከል የሚገኘው የመጨረሻ ጨዋታውን የሚያደርገው ዚነዲን ዚዳን በአርጀንቲናዊ ዳኛ ኤልዜንዶ ከረጅም ምክክር በኋላ የቀይ ካርድ ተመዘዘበት። የቲኤፍ1 የፈረንሳይኛ ኮሜንታተር ቴሪ ጄላርዲ ፓስካ ዚዳን ፓስካ ብሎ ከቀዩ ካርድ መመዘዝ በኋላ ጮኸ። በፍጹም አለ ኦ ዚዳን፣ የማይታመን የሚያሳዝን በመጨረሻ የጨዋታ ቀን ብዙ ተናገረ። It was also seen by the fourth official, who informed the Argentine referee Horacio Elizondo he had no option but to show Zidane the red card. 10 seconds after his headbutt on Materazzi, the whole of France said, what an idiot. Why did he do that? You can't do that in the final of the World Cup. You can't take the law into your own hands in a final like that. He not only hurt the team, it was like he'd kicked his teammates. ዚነዲን ዚዳን በድንቅ ተጫዋችነቱ ልክ ስሜቱን የማይቆጣጠር ተጫዋችም ነው ይሉታል። ዮዋኪን ኬንትስን የተሰኘ ሃምቡርግ ተጫዋችን በቴስታ የፓርማ ተጫዋችን በክርን ሜዳ ላይ የጣለባቸው አጋጣሚዎች አሉ። 11 የቀይ ካርድ በጨዋታ ዘመኑ ተመዞበታል። ባጆ ጎሌንደስካ የተባለችውን የመለያ ምት ባለም ዋንጫ ፍጻሜ ስቶ ሀገሩ ጣሊያን ስትሸነፍ ካሳየው አሳዛኝ ምስል በኋላ የታየ የሚያሳዝን ስንብት ዚዳን አደረገ። አንገቱን ደፍቶ ሊያነሳት ይችላት የነበረችውን የዓለም ዋንጫ ከጎን አቀርቅሮ አለፋት። ጨዋታው 120 ደቂቃ አሸናፊው አልተለየበትም። በመለያ ምት ዴቪድ ትሬዚጌ ከፈረንሳይ ሳተ። ፋቢዮ ግሮትሶ የመጨረሻውን አምስተኛውን ፔናልቲ ለጣሊያን አስቆጠረ። አዙሪዎቹ ሻምፒዮን ሆኑ። To win again, to never stop fighting. የወቅቱ የፊፋ ፕሬዝዳንት ጆሴፍ ሴፕ ብላተር የዓለም ዋንጫ ፍጻሜ በዚህ መልክ በቀይ ካርድ መጠናቀቁ ያሳዝናል። ሁለቱም ኔልሰን ማንዴላ ለ27 ዓመታት ወደ ታሰሩባት ሮቢን አይላንድ በጋራ መሄድ አለባቸው አሉ። የእግር ኳስ ትልቁ የውዝግብ ክስተት እንዴት ተፈጠረ? እውነት መገናኛ ብዙሃን እንዳሉት ማርኮ ማቴሬዚ የዚነዲን ዚዳንን እናት ስለተሳደበ የተፈጠረ ነበር? ከዓለም ዋንጫው ፍጻሜ ብዙ ጊዜያት አልፈው ማቴሬዚም ዚነዲን ዚዳንም እውነታውን አስቀምጠውታል። በወቅቱ የዚነዲን ዚዳን እናቱ ታመው ነበር። ዓለም ዋንጫው እየተከናወነ የዚዳንን እናት እያስታመመች የነበረችው ደግሞ እህቱ ሌላ ናት። ዚዳን በአእምሮ ጭንቀት ቢኖርም አንዳች ነገር ከሜዳ አላጎደለም። በዚህ መሃል ከማቴሬዚ ጋር ትንቅንቁ ቀጠለ። ለፈረንሳዩ ሌኪፕ ዚዳን ሲናገር ማርኮ ማቴሬዚ የተናገረው እውነቱን ነው። እናቴን አልተሳደበም። እናቴን እያስታመመች የነበረችዋን እህቴን ግን ተሳድቧል። ሁሉም ሜዳ ላይ የተለያየ ነገር ይናገራል፣ ግን ምንም እርምጃ አትወስድም። ያን ቀን ግን እኔ እርምጃ ወሰድኩ። ስለ እህቴ የተናገረኝ ነገር አበሳጨኝ። በሰከንድ እርምጃ ወሰድኩ። ተጠናቀቀ ብሏል ዚዳን። I felt angry. I saw it as behaviour that was detrimental to the team, that damaged our chances, and which suggested that his last game
was more important than the World Cup final for France. የዚዳንን እናት ተናግሯል የተባለው ማርኮ ማቴሬዚ በሕይወት የእናትን ዋጋ ጠንቅቀው ከሚያውቁት መካከል ነኝ። ልጄን ባጣኋት እናቴ ስም ነው የሰየምኳት። ያ ማለት የሌሎችንም እናት አከብራለሁ ማለት ነው። ዚዳን ጋር ስንጨቃጨቅ በሚያበሳጭ ሁኔታ ማሊያዬን ከፈለከው ጨዋታው ሲያልቅ ጠይቀኝ አለኝ። እኔም ተናድጄ የእህቴ ይሻለኛል አልኩት። እንዲህ ያደርጋል ብዬ አልጠበቅኩም። ለፈጸምኩት ነገር ግን ይቅርታ ጠይቄያለሁ ማቴሬዚ ተናግሯል። እግር ኳስን ያመሰው የዜና አውታሮችን ለወራት የተቆጣጠረው ከዓለም ዋንጫው ፍጻሜ ጨዋታ እኩል እግር ኳስ በዓለም ዋንጫ በተነሳ ቁጥር እንዲተረክ የሚያደርገው ክስተት ዚነዲን ዚዳን እንደ ስፔን ወይፈኖች ማቴሬዚን በግንባር የጣለበት አጋጣሚ ትሪቡን ትውስታ። And the showpiece of the World Game has an unsavoury moment here that will make the headlines beyond the result, I feel. To win again, to never stop finding